አቃተኝ በጣም ጥሩ ቃል ነው። አልቻልኩም በጣም ትክክለኛ ጸሎት ነው። አይቼዋለሁ ይላል። እሱን ነው የፈለኩት ይላል። እወጣዋለሁ እንዳትሉ ዝርግፍ አርጉት። ፊቱ እንደዚህ መጥቶ ብትንትን አርጎ ግጥምጥም አርጎ ሰካክቶ ህይወትን መልሶ ይሰጣል። እምትሄዷትን እያንዳንዷን መንገድ እምትከፍሏትን ዋጋ እምትሰቃዩትን ሲቃይ ያውቀዋል። ከኃጢአት ጋር ያለውን ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አውቀዋለሁ ይላል። እያየሁ ነው። አንዳንዴ የሚያይ አይመስልም። ለእግዚአብሔር ቃል ኤክስፖዝድ ከሆንክ ራስን ካጋለጥክና ከፈቀድክለት ለማድረስ አንተን ምንም አይነት ሥራ ይሰራል ባንተ ላይ። የእግዚአብሔር ቃል የእግዚአብሔር ነው። አሁን ወደ እረፍት ለመግባት እየተሰቃያችሁ ነው፣ አያቃታችሁ ነው። እምትሄዱትን እያንዳንዱን መንገድ ዲቴል እንደዚህ አየዋለሁ ነው። እንደምታነቡት፣ እንደምትማሩት፣ እንደምትሰበኩት፣ እንደምትዘምሩት፣ እንደምትጸልዩት ሁሉ የእግዚአብሔር ቃል ወደ እናንተ ይመጣል። ስትጸልዩ ይመጣል፣ ስታጠኑት ይመጣል። ስንዘምር የእግዚአብሔርን ቃል ከዘመር ፍላጎታችንን ካልዘመርን የእግዚአብሔርን ቃል ከዘመርን ይመጣል። ስንጸልይ የምንፈልገውን ካልጸለይን የእግዚአብሔርን ቃል ከጸለይን ጸሎቱ ላይም የእግዚአብሔር ቃል ይመጣል። ስንማርም ደስ ያለንን መርጠን ካልተማርን በእውነት ከከፈት ነው መጽሐፉ የእግዚአብሔር ቃል ሆኖ ይመጣል። ከዓይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች፣ የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ? በጣም በብዙ ነገር ውስጥ መውደቅ መነሳትና ከሆነ ቀረቡ። በታላቁ ሊቀ ካህን በኩል ወደ እግዚአብሔር ዙፋን ተጠጉ። ኢየሱስ ያቀረበው መስዋዕት ለዘላለም በቂ ነው። በየዓመቱ ኢየሱስ አይሞትም። አንዴ የከፈለው መስዋዕት እግዚአብሔር ለዘላለም አርክቶታል። የእግዚአብሔርን ቃል ፉሊ ማስገባት ቀላል አይደለም። እንደማወራው ሰይፍ ነው፣ ቆርጦ ነው የሚጥልህ። መዶሻ ነው፣ ግንጥል ነው የሚያደርግህ። ቡጭቅጭቅ ነው የሚያደርገው። የነገሩትን አይደለም የሚያውቀው፣ በሰው ልብ ያለውን። እንከተልሃለን ሲሉት ነገ ስቀለው እንደሚሉ ያውቃል። ልባቸውን ያውቃል። ታውቃለህ፣ ሞቲቫቸውን ጀስቲፋይ ያደርገዋል። መነሻ ሐሳብህን ያውቀዋል። ሰንበዲ ሊታለል ይችላል። እከሌን ሄደ በሚያባብል ቃል ልቡን ልታታል። እግዚአብሔር አይሸወድም። በተገጣጠመ ኮንስትራክቲቭ በሆነ በተመረጡ ቃላቶች በተደረደረ ጸሎት እግዚአብሔር አይነቃነቅም። ልብ ነው የሚያነቃንቀው። እንዲህ ሲያይ ከንግግር ጀርባ እግዚአብሔር ልብህን ነው የሚያየው። ሊሆን ይችላል ብለህ እማታስበውን በሰው ልብ ብቻ ሳይሆን ሰው ሰጉሮ ያስቀመጠውን እሱን እግዚአብሔር በልብ ውስጥ ያለውን ደብቆ ያስቀመጠውን ያንን ወደ ብርሃን በጊዜ ያመጣዋል። እንዳትቸኩል አንተ ሁሉንም ነገር ያያል። የሰራውትን፣ ያጠፋውትን፣ ያበላሸውትን ይሄንን ሁሉ ነገር ያያል። አለቀልኛ። ብትከናነብም ብዙ ብትለብስም እርሱ ግን እንደዚህ ሲያይህ ያልተሰወረውንና የተደበቀውን አንተ ልትሰውረው የወደድከውን ሁሉ ያየዋል። የኢየሱስ ደም፣ የኢየሱስ የክህነት ሥራ ለጥላውን የኃጢአት ማበረታቻ ሳይሆን በጽድቅ የበለጠ ጨክኜ በእግዚአብሔር ፊት እንድቆም የሚያደርግ ብቃት ነው። አያችሁ፣ አሁን የኢየሱስ ደም አለ ተብሎ እንደተፈለገ አይኮንም። ምክንያቱም ያንን ክቡር ደም ያክፋፋ የሚል ደግሞ ጠቅሳል። ዕብራውያን ምዕራፍ 4 ቁጥር 11 12ና 13 በጌታ በኢየሱስ ክርስቶስም አነባለው። የጌታ ቃል እንደዚህ ይላል። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። ጌታ የተባረከ ይሁን። ባለፈው ሳምንት ቁጥር 11ን ስንከፋፈል የእግዚአብሔር ቃል ሕያው ነው ደግሞ የሚሰራ፣ እነዚህን ሁሉ አብረን አይተናል አይደል? ዞን ኤኔርጎን ምናምን የሚሉ ግሪክ ቃላቶችን ሁሉ ስናገር ነው ያመሸሁት። ባለፈው ሳምንት እንደ እግዚአብሔር ቃል ያለ ሀብት ለቅዱሳን የለንም። የመጨረሻ ሀብታችን የእግዚአብሔር ቃል ነው።
እና መጽሐፉ ራሱ ስለራሱ የሚለውም ነገር ስለሆነ እሱን አብረን አይተናል። ቁጥር 11 the living word ነው። ቁጥር 12 the living word ነው። ቁጥር 13 ደግሞ the living lord ነው ብለን ተናግረናል አይደል? ሕያው ቃሉና ሕያው ጌታ ሆኖ ቀርቧል። ስለዚህ የእግዚአብሔር ቃል እንደተጻፈ the written word የተጻፈውን መጽሐፍ የሚያመለክት ነው ተባብለናል። ቁጥር 12 ቁጥር 13 ደግሞ የቅዱስ ቃሉ ባለቤት የሆነውን እግዚአብሔርን የሚያመለክት ቃል ነውና የእግዚአብሔር ቃል አይመረጥም። ከዘፍጥረት እስከ ራእይ ሙሉ መጽሐፍ ቅዱስ የእግዚአብሔር ቃል ሕያው ነው። ሙሉ መጽሐፍ ቅዱስ የሚሰራ ነው። በሁለት ወገን በኩል ከተሳለ ስለታም ሰይፍ ይልቅ ደግሞ የተሳለ ነው። ቅልጥምን፣ ጅማትን፣ አጥንትን፣ ነፍስና መንፈስን እስኪለይ ድረስ ይወጋል። ሁሉም የእግዚአብሔር ቃል ደግሞ ምንድነው የሚለው ቀጥሎ? ምኞትና ሐሳብን ይመረምራል። የእግዚአብሔር ቃል ይሄ ነው ተባብለናል። ከየትኛውም የመጽሐፍ ቅዱስ ክፍላችን ላይ ከፍተን የምናነበው የእግዚአብሔር ቃል በዚህ ሙሉ ስልጣን ፉሊ ዌፐን ሙሉ ትጥቅ የታጠቀ ሆኖ ነው ወደኛ የሚመጣው ተባብለናልና ለጊዜው የሚመጣላችሁን ቃል ሳይሆን ሙሉ የተጻፈውን መጽሐፍ ቅዱስ የሚያመለክት ቃል ነው። የእግዚአብሔር ቃል ላይ መርጣችሁ እንዳታነቡ ብያቸዋለሁ ባለፈው ሳምንት። ሙሉ መጽሐፍ ቅዱስ ማጥናት ልመዱ። አሁን በጣም ብዙ ሰው ዘጸአትን ያነባል፣ ዘፍጥረት የተወሰነ ምዕራፍ ያነባል፣ ዘሌዋውያን አያነብም። ዜና ሲያነብ ከምዕራፍ 5 አካባቢ ጀምሮ ነው የሚያነበው። ወንጌላት ከምዕራፍ 4 ጀምሮ ነው የሚያነበው። አትምረጡ። ጎናችሁ ያለ ሰው መጽሐፍ ቅዱስ የእግዚአብሔር ቃል ነው በሉት። አዎ መጽሐፍ ቅዱስ የእግዚአብሔር ቃል ነው። የእግዚአብሔር ቃል ያለበት አይደለም፣ የእግዚአብሔር ቃል ነው። ይሄ በጣም ቀላል ነገር ነው፣ ሁላችሁም የምታውቁትን ነገር ነው። ለማስታወስ ያክል ነው። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ያለበት መጽሐፍ አይደለም፣ የእግዚአብሔር ቃል ነው መጽሐፍ ቅዱስ። ከዘፍጥረት ጀምሮ እስከ መጨረሻው እስከ ራዕይ ምዕራፍ 22 ድረስ መጽሐፍ ቅዱስ የእግዚአብሔር ቃል ብቻ ነው። ነፍስን አይደል? ነፍስን፣ መንፈስን። እነዚህ ነፍስና መንፈስ የሚለው ኢንቪዚብል የሆነ የሰው ፓርት ነው። የሚዳሰስ አይደለም፣ የሚነካ አይደለም፣ የምታዩት አይደለም። ነፍስና መንፈስ ኢንዋርድ ነው። ቀጥሎ ደግሞ ኢንተርቼንጀብል ነገር ነው። በጣም ብዙ ቦታ ላይ ነፍስና መንፈስ የሚለው ተተካክቶ ሁሉ ገብቷል። ግን እንደሱ ማለት ብቻ አይደለም ማለት ፔስቹና ኒውማ የሚሉት ቃላቶች የተለያየ ነው። የእግዚአብሔር ቃል ግን ምን ያህል በጣም ሰው እንዴት ዲቴክት እንደሚያደርግ የምታዩት ነፍስና መንፈስ መሃል እንኳን ይለያል። እና መንፈስ ስፒሪታችን ወርሺፕ የምናደርግበት የእግዚአብሔር መንፈስ በሙላት ማደሪያው ነው። ነፍስ የምንለው ደግሞ የእውቀት ስሜት ፈቃዳችን አንደርስታንዲንጋችን ያለበት የአእምሮ ክፍላችንን በጣም በስፋት የሚያመለክት ነው። ስለዚህ እሱን ሁሉ ለይቶ የእግዚአብሔር ቃል ይወጋል። ቅልጥም እና አጥንት፣ ቅልጥም ጅማት አጥንትን እስኪለያይ ድረስ የእግዚአብሔር ቃል ይወጋል። ቁጥር 13 ላይ ልሂድና ከእግዚአብሔር ዓይን ፊት ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። እንግዲህ ቁጥር 11 እና ቁጥር 12ን ባለፈው ሳምንት ያያያዝ ነው ይመስለኛል። ቁጥር 11 ላይ ወደዚህ ረፍት ለመግባት ሁላችን አይደል ልንተጋ ይገባናል ይልና ከዛ ቁጥር 12 ላይ ይመጣና የእግዚአብሔርም ቃል ይሄ ሐሳብ የሚያያዘው ምናልባት ወደ ለውጥ አካላችሁ ቁጥር 2 አካባቢ እነሱም የምስራቹን እንደሰሙ እናንተም ሰምታችኋል። የእግዚአብሔርን ቃል ሰምተው አልታዘዙምና አልገቡም። ስለዚህ አሁን በጣም በጥንቃቄ ልንተጋ ይገባናል የሚለው ለእግዚአብሔር ቃል ቦታ መስጠት አለብን። ምን ማለት ነው? በጣም አዳምጡት ብቻ ሳይሆን ታዘዙት። ቀደማውን ስንዘምርም ስንጸልይም አልነበረ? የእግዚአብሔርን ቃል ከመታዘዝ ጋር የቀረበ ነው። የእግዚአብሔር ቃል ግን በሙሉ ኃይልና ስልጣን ነው የሚመጣው። እኔና እናንተን ፕሮሚስ ወደ ተደረገልን ሰማያዊ ርስት የሚያደርሰን የእግዚአብሔር ቃል ነው። ጳውሎስ ከቅዱሳን ሁሉ ጋር ርስቱን ሊያወርሳችሁ ለሚችል ለጸጋው ቃል ሰጥቻችኋለሁ ይላል። ሊያደርሳችሁና ሊያወርሳችሁ ለሚችል ለጸጋው ቃል ሰጥቻችኋለሁ። አሁን እኔ ላደርሳችሁ አልችልም አለና ሊያወርሳችሁ የሚችለው ቃሉ ነው። ለሱ አሳልፌ ሰጥቻችኋለሁ። በጥንቃቄ በእውነት ሁሌ ነው መባረካችሁ። ስትሰሙ በጣም ነው የምታስደስቱ። ስትኖሩም እንደዚሁ ያርጋችሁ እና የእግዚአብሔር ቃል በየትኛውም ዘመን በዚያም ዘመን በቀደመው ኪዳን ለነበሩት ሰዎች አሁን አዲሱ ኪዳንም ላይ ላለነው ለኛ የእግዚአብሔር ቃል ሲመጣ ሁላችን በትጋት አዳምጠነው በትጋት ገንዘብ አድርገነው ታዘነው እነዚያ አባቶች ከሆኑ ተምረን ወደ ዘላለማዊ መንግስትና ረፍታችን መግባት አለብን።
ከመታዘዝ ጋር የቀረበ ነው። ስለዚህ የእግዚአብሔር ቃል አሴ ዶክትሪን ሪትን ወርድ ሆኖ ይመጣል፣ ወደኛ ይመጣል። የተጻፈው ቃል እንደምታነቡት፣ እንደምትማሩት፣ እንደምትሰበኩት፣ እንደምትዘምሩት፣ እንደምትጸልዩት ሁሉ የእግዚአብሔር ቃል ወደ እናንተ ይመጣል። ስትጸልዩ ይመጣል፣ ስታጠኑት ይመጣል። ስንዘምር የእግዚአብሔርን ቃል ከዘመር ፍላጎታችንን ካልዘመርን የእግዚአብሔርን ቃል ከዘመርን ይመጣል። ስንጸልይ የምንፈልገውን ካልጸለይን የእግዚአብሔርን ቃል ከጸለይን ጸሎቱ ላይም የእግዚአብሔር ቃል ይመጣል። ስንማርም ደስ ያለንን መርጠን ካልተማርን በእውነት ከከፈት ነው መጽሐፉ የእግዚአብሔር ቃል ሆኖ ይመጣል። ሲመጣ ጥላሁንን ሊሰራው ይመጣል። በጣም ብዙ ነገር ስላለ እሱን እየቆራረጠ እያስተካከለ ለዛኛው ዘላለማዊ ተስፋና ክብር እውነተኛ ለሆነው ለእግዚአብሔር እረፍት ጥላሁንን ያዘጋጀዋል። ይሄ ወደኔ ተወርውሮ የሚመጣው የእግዚአብሔር ቃል በሙላት እላይ ላይ እንዲሰራ የኔ ኃላፊነት ምንድነው? ራሴን ለቅዱስ ቃሉ ማቅረብ። ይሄ የኔ ነው ብዬ መቀበል፣ ይሄ ለኔ ነው የመጣው ብዬ መቀበል፣ ደጉን ተቀብዬ ያልመሰለኝን ለእከሌ አለመላክ። የእግዚአብሔርን ቃል ፉሊ ማስገባት ቀላል አይደለም። እንደማወራው ሰይፍ ነው፣ ቆርጦ ነው የሚጥልህ። መዶሻ ነው፣ ግንጥል ነው የሚያደርግህ። ቡጭቅጭቅ ነው የሚያደርገው። አባቶቻችን ኦፌንድድ የሆኑት በእግዚአብሔር መቅሰፍት አይደለም፣ በሚመጣው ትምህርት ነው ኦፌንድድ የሚሆኑት። ለምን? ቁጭ ብለህ አትታገሰውም። የደበከውን የሸፈንከውን ማንም ሳይነካው የከረመውን ፓርትን ይቆርጠዋል ገብቶ። ምንም ነገር አይደበቅም። እዩት እስቲ። ቅልጥሜን ስትል ጅማት ጋር ይመጣል። ከዛ ያልፋል፣ ነፍስና መንፈስ ውስጥ ይገባል። ምኞትና ሐሳብ፣ ቶት፣ ዲዛይር፣ አንደርስታንዲንግን ስክሩቲን ያደርገዋል፣ ብትንትን ያደርጋል። ለእግዚአብሔር ቃል ኤክስፖዝድ ከሆንክ ራስን ካጋለጥክና ከፈቀድክለት ለማድረስ አንተን ምንም አይነት ሥራ ይሰራል ባንተ ላይ። የእግዚአብሔር ቃል የእግዚአብሔር ነው። አሜን በሉ። ስለዚህ ሲመጣ ለእግዚአብሔር ወግኖ በእኔ ላይ ለመስራት ነው የሚመጣው። ለጥላውን ሳይድ አያረግም፣ ለእግዚአብሔር ነው ሳይድ የሚያደርገው። ስለዚህ እግዚአብሔር የሚፈልገውን ሲሰራ ጥላውን የሚፈልገውን ይገነጥለዋል ማለት ነው። የኔ መሻትና የእግዚአብሔር ካልገጠመለት የጥላውንና የእግዚአብሔርን እንዴት ላመጣጥ ነው አይልም። የኔን ገንጥሎ የእግዚአብሔርን ተክሎ ነው የሚወጣው። ያኔ ቁስል በቁስል ነው የምትሆነው። ተቆራርጠ ቡጭቅጭቅ አርጎ አዝነ ቆዝመ ምንን ገንጥሎት ነው ደግሞ ዛሬ ብለ ነገ ስትመጣ ተስተካከለ፣ ቆንጆ ሆነ፣ አዲሱን ሰው መስለ አዲሱ ሞልድ ሲያስገባ ሹልክ ትገባለ ሰማይ። አሜን በሏ። ከዛ ከእግዚአብሔር አይን የተሰወረ ምንም ፍጥረት የለም ይላል። ይሄ እንግዲህ እግዚአብሔር ዕውቀት ነው። ከእግዚአብሔር አይን ፊት የተሰወረ ምንም ፍጥረት የለም። የተጻፈውን ቃል አሁን ደግሞ አካል አልብሶ ሥጋ ያለብሰዋል። በእርግጥ መጽሐፍ ቅዱሳችን ላይ በአካል የተገለጠ እግዚአብሔር ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ለእናንተ በጣም እንግዳ ጥቅስ አይደለም። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አይደል? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ቆላስይስንም ደጋግመን ስላነሳን እዚህም ላይ ደጋግመን እናነሳዋለን። በመጀመሪያው አይደል የሚለው? በመጀመሪያው ቃል ነበር፣ ቃልም በእግዚአብሔር ዘንድ፣ ቃልም እግዚአብሔር ነበር። ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃልም ደግሞ እግዚአብሔር ነበር አይደል የሚለው? ኤናርኬ ሎጎስና አፓርኬስ ሎጎስ የሚል ትዝ ይላችኋል። አፓርኬስ ሎጎስ የሚለው አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ነው፣ ከመጀመሪያ የሚለው። ይሄኛው ግን ኤናርኬ ማለት ወደኋላ፣ በመጀመሪያው ማለት ኤናርኬ የሚለው ቀጥታ ሲተረጎም ዴትለስ ፓስት ማለት ነው። ወደኋላ መጀመሪያ የሌለው ማለት ነው። ወደኋላ መጀመሪያ የሌለው ቃል ይልና ማን ስትሉት እግዚአብሔር ነው ብሎ ጌታችን ኢየሱስ ክርስቶስን ከዛ ቃልም ሥጋ ሆነ አይደለም የሚለው ቁጥር 14 ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ብሎ፣ ስለዚህ ኢምቦዲድ የሆነ አካል የያዘ የሚነካ የሚዳሰስ ስብዕና ያለው ቃል ጌታችን መድኃኒታችን ኢየሱስ ክርስቶስ ሆኖ መጽሐፍ ቅዱሳችን ላይ አለ። ይሄ የመጽሐፍ ቅዱስ ትምህርት ነው። እናንተም ደጋግማችሁ የምታነሱት አይነት ነው። ምናልባት አንድ ጥቅስ እስቲ ልስጣችሁ። ራእይ ምዕራፍ 19 ቁጥር 19 ምንድን ነው የሚለው? እንደዚህ ይላል፣ እርሱ በደም የተነከረ ልብስ ለብሷል። ስለ ጌታችን የሚናገረው ስሙም የእግዚአብሔር ቃል ነው።
እስቲ አሜን በሉ። ጮክ በሉና ኢየሱስ የእግዚአብሔር ቃል ነው በሉ። በደም የተነከረ ልብስ ለብሷል ይልና ስሙም የእግዚአብሔር ቃል። ክብር ለእግዚአብሔር ይሁን። እና ጌታችን ኢየሱስ ክርስቶስ የእግዚአብሔር ቃል ተብሎ ተጠርቷል። ስለዚህ በእርሱ አይኖች ፊት ምንም ነገር የተገለጠ ነው። በጌታ በኢየሱስ ክርስቶስ አይን ፊት ኮንሲልድ የሚሆን ነገር የለም፣ የሚደበቅ የለም። ጥላውን ግል ህይወት ውስጥ አይደለም፣ ዘ ሆል ዩኒቨርስ ማለት ነው። ከኔ ሳይዝ፣ ከኔ ስኮፕ፣ ከኔ ልብ በኔ ውስጥ ከተደበቀው ያልፋል። እዚህ ጋር እየተወራ ያለው ስለ አንድ ግለሰብ ወይንም ዕብራውያን ቸርች ውስጥ ስላሉ ጥቂት ቅዱሳን አይደለም እየተወራ ያለው፣ ስለ ባለቤቱ ማንነት ነው እየተወራ ያለው። ቁጥር 13 ላይ ከእግዚአብሔር አይን የተሰወረ ብሎ ምንድነው የሚለው? ምንም ነገር ብቻ እኮ ነው የሚለው። ምንም ፍጥረት እንደዚህ ያይሃል፣ ክሮስ ያደርግሃል። እግዚአብሔር ጸልዩ የሚለን ከኔ መረጃ ለመቀበል አይደለም። ጸልይ የሚለኝ እግዚአብሔር ሆይ እንትኑን ስለው እዛ ድረስ ገብቶ ይሰራል። ናድ ላለማድረግ እኔን አብረን እንስራ ብሎ ነው ጸሎት እንጂ ለእግዚአብሔር መረጃ እየተቀበለ አይደለም። ከኔ ከእርሱ አይን ፊት ምንም ፍጥረት አይሰወርም። የገባህበት ጉዳይን የገባህበት ቀን አይደለም የሚያውቀው። ነገሩ ሳይመጣ ያውቀዋል፣ መጨረሻውን ያውቀዋል። ለዛ ነው ሲነግር ቀስ እያለ አይነግርም፣ አንዴ ነው የሚነግር። ይህ ባህሪ ጌታ ኢየሱስ ክርስቶስ ላይ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 2 ላይ ያንን የእንትን ሰርግ ቤት ሄዶ ያማያሰክረውን እንትን ካለ በኋላ ብዙ ሰው እንትን ለማድረግ የሚጠቀማት እሷን ስለሆነ ኃጢአት ነው። እንዳጠጡ ጎናቸውን ንገሩት፣ እንዳጠጣ ብለው አጠጡም፣ ግን አስታውሱ። ኧረ ጉድ ነው። ቸርቸርን እንደ ያልኩ ንገሩታ፣ እንዳጠጣ በሉት። ብዙ እኮ እየጠጣ እኮ አስቸግሮ እንዳጠጣ በሉት። አንዱ ምን አለኝ? አልሰክርም አለኝ። እዛ ለምዶ ነው፣ እዛ ብዙ ጠጥቶ አይሰክርም። ስለዚህ እዚህ መቶ እስክ ሰክር ብሎ። ይሄ የእግዚአብሔር ቤት ነው። እንደዚህ አይነት ወሬ እዚህም በእውነት መወራትም የለበትም። አፍተሮል ለእናንተ አይሆንም፣ ግን እንደው ዝም ብሎ ለማስታወስ ያህል እና እሱን ካረገ በኋላ በጣም ብዙ ሕዝብ ተከተለው። ምልክቶች ተአምራት እያደረገ ስለሆነ ብዙ ሰው ሲከተለው መጽሐፍ ሲናገር በሰው ልብ ያለውን ሁሉ ያውቅ ነበርና በአንዳቸውም አይታመንም ይላል። በሰው ልብ ያለውን ያውቃል። የነገሩትን አይደለም የሚያውቀው፣ በሰው ልብ ያለውን። እንከተልሃለን ሲሉት ነገ ስቀለው እንደሚሉ ያውቃል። ልባቸውን ያውቃል። ታውቃለህ፣ ሞቲቫቸውን ጀስቲፋይ ያደርገዋል። መነሻ ሐሳብህን ያውቀዋል። ሰንበዲ ሊታለል ይችላል። እከሌን ሄደ በሚያባብል ቃል ልቡን ልታታል። እግዚአብሔር አይሸወድም። በተገጣጠመ ኮንስትራክቲቭ በሆነ በተመረጡ ቃላቶች በተደረደረ ጸሎት እግዚአብሔር አይነቃነቅም። ልብ ነው የሚያነቃንቀው። እንዲህ ሲያይ ከንግግር ጀርባ እግዚአብሔር ልብህን ነው የሚያየው። ምንም ፍጥረት በእግዚአብሔር አይን ፊት መሰወር አይችልም። እንዴት ያስደስታል! ኦምኒሽየንት ነው። ምንም ያውቃል። እኔ አሁን ሁሉን ማወቅ አላቅም፣ ሁሉን የሚያውቅም አላቅም። እግዚአብሔር ብቻ ነው ሁሉን አዋቂ። ሁሉን ማወቅ ምን ማለት ነው ብንባል፣ አሁን የኛ ሁሉን ማወቅ እኮ ከሆነ ነገር እስከሆነ ነገር ነው። ሁሉን ማወቅ አይችልም። ይሄ በጣም ትንሽ ያቅ ራሱ ይታመማል። በጣም ብዙ ሲመራመር መንገድ ላይ ነው የምታገኙት። ሰውየው አይችልም፣ ስብስብ ማድረግ አይችልም። አንድ ነገር ስለ ፕላንት ሴል በጣም እድሜውን ሁሉ አጥንቶ አንድ ስቴትመንት ጽፎ ይሞታል። አይችልም። አሁን ሌላውን ስትል እኔ ኒውክለስ ምናምን እሷን ነው ያኛውን ልጄ እሱን እንዲያጠና ሁሉን ማወቅ አናቅም። እግዚአብሔር ማወቁ ራሱ ከማወቃችን ያልፋል።
የእግዚአብሔርን የእውቀት ልክ ራሱ አሁን ያንን ማወቅ እኮ አይደለም እግዚአብሔር የሚያውቀው ምን ያክል ነው የሚለውን ለመረዳት አይችልም ጭንቅላታችን። ሁሉን ያውቃል። ምንም የማያውቀው ነገር የለም። ቸርች የቅዱሳንን እንዳይመስልህ የብርሃን ብቻ የጨለማ ልጆችን ሁሉንም ነገር ያውቃል። ስፒሪት ሪልሙ ላይ ብቻ ሳይሆን ናቹራል የሆነው ኢቪል የሆነው ዳይሜንሽን ላይ ያለውን ምንም ነገር እግዚአብሔር ያውቃል። ሰይጣን ስራው፣ ልቡ፣ ሐሳቡ፣ ምክሩ ሁሉ በእግዚአብሔር ዓይን ፊት አለ። እግዚአብሔር ሰይጣን የሰራ ቀን አይደለም የሚያውቀው። እንትና ጠፋ አይልም። ምንም ያውቃል። አለማወቅ አይችልም። ምንም ፍጥረት ማለት ሰው፣ መላእክት፣ ቅዱሳን፣ ቀጥሎ አጋንንት፣ በሰማይ በምድር ከምድር በታች ባህር ውስጥ ምንም ውስጥ ያለው ነገር በእግዚአብሔር ዓይን ፊት ግልጽ። ዕብራውያን ልክ ይህን ሲነግራቸው እኛማ ይላሉ አለመታዘዛችንማ ይህንን ሁሉ የሚያውቅ አምላክ አንተ ውስጥ አለ ነው። የክብር ተስፋ ሆኖ አንተ ውስጥ አለ። ስታሰበው ያውቃል፣ ስታደርገው አይደለም። ወክ ስታደርገው አይደለም፣ ገና በሐሳብ ደረጃ እያለ። ክብር ለጌታችን ለኢየሱስ ይሁንለት። ራዕይ ምዕራፍ 2 ላይ ቁጥር 23 እንድታነቡት ነው። ምንም ፍጥረት በእግዚአብሔር ዓይን ፊት የተገለጠ ነው ማለት ምንም ፍጥረት በእግዚአብሔር ዓይን ፊት የተገለጠ ነው። የሚጠቀሟቸው ቃላቶች በጣም ሪች ናቸው። ባይዘዌ በጣም ሪች ናቸው። አሁን የሚጠቀመው ቃል አለ። አሁን የዚህ ዕብራውያን ደብዳቤ ጸሐፊ ኬ ሳይለንት ሆና ቲሲስ የሚል ቃል ምናልባት ኬ ሳይለንት ስለምትሆን ምንም አይነት በቴሌስኮፕ ከምናየው ትልቅ ኮከብ በማይክሮስኮፕ እስከምናያት ኢምንት ነገር ሁሉም ነገር በእግዚአብሔር ፊት ግልጥ ነው። ትልልቅ ከዋክብቶችን በቴሌስኮፕ ጋላክሲዎችን ምናምን ቁጭ ብለን በቴሌስኮፕ ነው ለማየት የምንሞክረው። በጣም ግዙፍ አካላትን ደግሞ በሰው ደግሞ ያሉትን ባክቴሪያ ምናምን ደግሞ በማይክሮስኮፕ ነው እና ከቴሌስኮፕ እስከ ማይክሮስኮፕ በጣም ሂዩጅ ከሆኑት በእኛ አይምሮ መታሰብ ከሚችሉት ጀምሮ በጣም ኢምንትና ደቃቅ እስከሆነችዋ ድረስ ኤቭሪ ዲቴል በእግዚአብሔር ዓይን ፊት ግልጥ ነው። ክብር ለእግዚአብሔር ይሁን። አንደኛ ቆሮንቶስ 4:5 ላንብብላችሁ። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 5 ላንብብላችሁ። ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ፣ ጌታ እስኪመጣ ጠብቁ ይልና እርሱ በጨለማ ውስጥ የተሰወረውን ወደ ብርሃን ያመጣዋል፣ በሰዎች ልብ ውስጥ ያለውን ሐሳብ ይገልጠዋል። መስሎ ቸኩለ ምንም ነገር እንዳትፈርድ አላቸው። ለምን? በሰው ልብ ውስጥ ያለውን እሱ ወደ ብርሃን ለዛውም የሚለው በጨለማ ነው የሚለው። ምን ማለት መሰለ? ልትገምተው እማትችለውን ማለት ነው። ሊሆን ይችላል ብለህ እማታስበውን በሰው ልብ ብቻ ሳይሆን ሰው ሰጉሮ ያስቀመጠውን እሱን እግዚአብሔር በልብ ውስጥ ያለውን ደብቆ ያስቀመጠውን ያንን ወደ ብርሃን በጊዜ ያመጣዋል። እንዳትቸኩል አንተ። ክብር ለእግዚአብሔር ለአምላካችን ይሁን። በጣም ብዙ የመጽሐፍ ቅዱስ ጥቅስ ልሰጣችሁ እችላለሁ። እግዚአብሔር ሁሉን ያውቃል። ይሄ ለማንም ያልተዋሰ ለማንም ሊዋስ የማይችል ከእግዚአብሔር ከአምላካችን በቀር ምንም አይነት አማልክትም ይሁን ምንም አይነት ፍጥረት እግዚአብሔር ሊዋሰው የማይችለው ነገር የእግዚአብሔር ሁሉን አዋቂነት ኦምኒሽንት ነው። ሁሉንም ነገር ያውቃል። ራዕይ ምዕራፍ 1 ላይ አይኑ የእሳት ነበልባል ይመስላል የሚለው ባይዘው እሱ ነው እንጂ አሁን የሚነድ እሳት ነው አይኑ ማለት አይደለም ትርጉሙ። ምንም ነገር በአይኑ ፊት አይደበቅም ነው። እግሩ በፈላ ዘይት እየተቀቀለ የተቀመጠው ሰውዬ ባይዘው ኢየሱስ ፊት ለፊቱ ላይ ሲመጣ እግሬ እኮ በፈላ ዘይት እየተቀቀለ ነው ያላለበት ምክንያት ይሄ ገብቶት ነው። እንዲህ ሲያየኝ አለ
እኔ ያልገባኝን እኔ ላይ አይቶ ያውቃል አለ። እኔ ራሴ አላውቀውም አለ በላይ ላይ ያለው እሱ እንደዚህ ክሮስ ያደርገኛል አለ። ጌታችን ትዝ ይላችኋል፣ መንገድ ላይ እየሄደ እያለ ያቺ ባለ 5 መመላለሻ ናት ቤተሳይዳ ባለ 5 መመላለሻ ነች። ጋደም ያለውን ሰውዬ ለ38 ዓመት እንደተኛ አውቆ የሚል ቃል አለ። ስንት ዓመት ተኛ ብሎታል? እንዲህ 38 ዓመት ወደ ኋላ አየ። ይበቃል፣ በቃ እስካሁን ድረስ እዚህ ተኝታል፣ አሁን ደግሞ ዞር በል ብሎ ተነስና አልጋን ተሸክመ አውቆ ነው የሚለው መጽሐፍ። ክብር ለስሙ ይሁን። አወቀ ይላል። እንደዚህ ሲል አወቀ። ያ ቃል የምታልፉበትን ማስረዳት ብዙ አይጠበቅባችሁ። አንዳንዴ የምታልፉበትን ነገር ማብራሪያ አታችሁ አታውቁ። ተንበርክካችሁ እሱ ያብራራዋል እሱ ያውቀዋል፣ አንደርስታንድ ያደርጋል። እንደዚህ ሲያየ እንድትፈቅድለት ነው የሚፈልገው። በራሱ መጠን መጥቶ ይሰራዋል። እኔ መች እዚህ ድረስ አልኩ እስክትሉ ድረስ እምትሄዷትን እያንዳንዷን መንገድ፣ እምትከፍሏትን ዋጋ፣ እምትሰቃዩትን ሲቃይ ያውቀዋል። ከኃጢአት ጋር ያለውን ትግላችሁን ያየዋል። እግዚአብሔር ሆይ አቃተኝ ስትሉ ጸጋ አውቀዋለሁ ይላል። እያየሁ ነው። አንዳንዴ የሚያይ አይመስልም። የሚያይ ከዓይኖቹ ፊት የተደበቅን ይመስለናል። የሚደራረቡብን ነገሮች፣ የሚከቡን ነገሮች እላያችን ላይ ዝግትግት ሲሉ እግዚአብሔር ሆይ አታይም ወይ የሚል ጸሎት ሰምታችሁ ታውቁ? ኧረ ግቡና አንብቡ ሰቆቃ ኤርምያስን እኮ አንብቡት እስቲ። እንዴ ጸሎታችንን ላለመስማት ራስን በደመና ውስጥ ደበቅ፣ አንተያይም አለው። ለምን ራስ እንዲህ ተደባብቀ ቁጭ ብለህ አለው። ከዛ እግዚአብሔር መጣና አፍህን ወደ መሬት ውስጥ ቅበርና ጩህ አለው። ለምን እንዳይሰማ፣ ሰው ብዙ እንዳይሰማ። እኔ እየሰማሁ ነው አለው። እኔ አታየኝም አለቅን ሲሉት እያየው ነው። እና ብዙ አትጩ፣ ቀና አድርጋው ቅበር አፍህን ወደ ውስጥ ጩህ። ሰውስ አትጩ ካልከው እንደምንም ሜዳ ፈልጎ ይጮሃል። ሰው የሌለበት ዝም አይልም። እግዚአብሔር እየሰማው ነው ይላል። ሰምቻለሁ። ክብር ለስሙ ይሁን። ያያል፣ መንገዳችሁን ያያል፣ ሲቃያችሁን ያያል፣ ትግላችሁን ያያል፣ ትጋታችሁን ያያል። ጥሩ ነው። አቃተኝ በጣም ጥሩ ቃል ነው። አልቻልኩም በጣም ትክክለኛ ጸሎት ነው። አይቼዋለሁ ይላል። እሱን የፈለኩት ይላል። እወጣዋለሁ እንዳትሉ ዝርግፍ አርጉት። ፊቱ እንደዚህ መጥቶ ብትንትን አርጎ ግጥምጥም አርጎ ሰካክቶ ህይወትን መልሶ ይሰጣል። እንደሱ ነው የሚለው። በእግዚአብሔር አይን ፊት የተሰወረ ምንም ፍጥረት የለም። ባይዘዌ ጀጅመንታል አይደለም ቃሉ። እግዚአብሔር አይቶ ሲያይ ይፈርድብሃል አይነት አይደለም ድምፁ፣ ያግዝሃል ነው ድምፁ። ባይዘዌ አሁን ወደ እረፍት ለመግባት እየተሰቃያችሁ ነው፣ አያቃታችሁ ነው። እምትሄዱትን እያንዳንዱን መንገድ ዲቴል እንደዚህ አየዋለሁ ነው። ምንም አይነት ነገር በእኔ ፊት ሲንቀሳቀሰው እንደዚህ አየዋለሁ። መንገዳችሁ ነው አታስረዱኝም። ምንም ኮንሲልድ አይሆንም። እኔ ፊት ይብተን ያላችሁ ናችሁ። አይ ቅልጥም ጅማታ አጥንቴን ነው የሚያዩ፣ የተገረፉትን ግርፋት ስትራይፕሴን ምናምን ስትሉት አይ ነፍስና መንፈስ ምኞትና ሐሳብህን እመረምረዋለሁ፣ ዲቴክት አረጋለሁ። እንደዚህ እስቲ አሜን በሉ። ቃሉ ከምን ጋር መሰላችሁ የሚያያዘው? ከፕሮሰስ ጋር አይደለም የሚያያዘው። እግዚአብሔር ሲያይ እንደዚህ ያየ አይደለም፣ ኢንስታንት ነው። ምናልባት አሁን እኛ በጣም ፈጣን ነገር የምናውቀው ማይክሮ ሰከንድ ነው። ከዛም ይልቅ ወዲያው ሁሉን ያውቃል። እየገባው አይመጣም።
አሁን እኛ ገባቸው እንደዛ ስለሆነ የሚገባን እግዚአብሔርም እንደዛ ስለሚመስለን ነው። በጸሎት ብዛት እንደምትሰማው አትቁጠሩ አለ ጌታ ኢየሱስ። ደርድረ ምን መሰለ የጸሎት ሲሪየስ ምን መሰለ ዛሬ እንጸልይ፣ አሁን ነገ ደግሞ እግዚአብሔር ሆይ እንደ ተግባብተናል እያልኩ ያለሁት ገብቷቸው ሁሉን ያውቃል። እንደዚህ እንግዲህ መጽሐፍ ቅዱስ በጣም ፈጣን ብሎ ያስቀመጠው ብሊንክ ነው፣ በአይን ቅጽበት። ብዙ ጊዜ ያው የመጽሐፍ ቅዱስ ጸሐፊዎች ፈጣን ነገር የሚያውቁት ይሄንን ነው። አሁን ከዛም አይ ቲንክ ማይክሮ ሰከንድ ናኖ ሰከንድ ከዛም ያንሳል። አስረዱኛ። በቃ እንደዛ ወርዱ ድቅቅቅቅ ብሏል። ከዛም በሚፈጥን መንገድ እግዚአብሔር ኦልሬዲ ሁሉን ያውቃል። ጌታ ኢየሱስ ክርስቶስ ያላቸው እሱ አውቃለሁ። አንድ በጣም ልቤን የሚነካኝ ቃል አለ። ጌታ ኢየሱስ ክርስቶስ ሊሄድ ሲል ጴጥሮስን ጠብቅ 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 ሲለው፣ ትወደኛለህ ሲለው፣ ጌታ ሆይ እንድወድ አንተ ታውቃለህ አለው። ኦልሬዲ በአንተ ፊት ነው አላስረዳህም እንደ በጣም እወዳለሁ አልልህም። አንተ ታውቅ የለ እንዴ እወዳለሁ እኔ አልልህም አለው። ለምን መሰለህ? ዓለም በሙሉ ቢከዳ አልከዳህም ሲል ምንድን ነው ያለው ጌታ? ዶሮ ሳይጮህ ሶስት እዛው አየህ። አሁን ጴጥሮስ ያለው ነው ሰው ሁሉ እነዚህ 11 አታም እንደ ያስታውቃል። ያም ይሁዳን በርበር እያየ ነው። እነዚህም በሙሉ ሕያጅ ናቸው። እኔ ያው እንደዚህ መቃብር አብረን ነው የምንገባው ሲለው ጌታ ኢየሱስ እንደውም ፈጥና አለው አንተ ነህ ሶስት የምትክደኝ ሲለው ካደው ብቻ አይደለም የሚለው አይደለ። እንደውም አንደኛው ወንጌል ጻፊ ኢየሱስን አይቶ ሊረግመው ጀመረ የሚል ቃል አለ። ጴጥሮስ ረገመው መካድ ብቻ። ከዛ ዛሬ መጥቶ ትወደኛለህ ሲለው ጴጥሮስ ኦፍ ኮርስ ነው እንዴ ያለ። አንያ ብነው እንዴ ምን ጥርጥር አለው ጌታን እንደዚህ ያለው ጴጥሮስ እንደወደህ አንተ ታውቃለህ። ምን ማለት ነው? እንደምወዳችሁ ታውቃላችሁ እንደሚባለው አይደለም። በልቤ ውስጥ ያለውን ያንተን የመውደዴን መጠን ታውቀዋለህ። ኢቭን እኔ እንኳን ልለካው አልችልም ማለት አንተ ታውቃለህ። ስለዚህ አሁን ሪስፖንሲብል ስታረገኝ ያው መጠኑ አንተ እጅ ላይ አለ። እኔ አይደል አንተ ታውቃለህ ሲለው እንግዲያው አይደል ያለው። ጌታችን ኢየሱስ ክርስቶስ ሁሉን ያውቃል። አሜን በሉ። ምንም ነገር ጌታ ኢየሱስ ክርስቶስ ያውቃል፣ ሁሉን ያውቃል። እግዚአብሔር ነው። ምናልባት ሌሎቹን ባህሪያቶቹን እዚህ መጽሐፍ ላይ አሁን እዚህ ክፍል ላይ ስለሌለ እንጂ ሁሉን ይችላል አይደል? ሁሉን ማወቅ፣ ሁሉን መቻልና በሁሉ ስፍራ መገኘት። ኦምኒፖተንት ነው፣ ኦምኒሽንት ነው፣ ኦምኒፕሬዘንት ነው። እነዚህ ባህሪያት በአብ በወልድና በመንፈስ ቅዱስ ብቻ ነው ያሉት። ማንም አልተጋራም። አንዳንዴኛ እንደሚመስለን አንዳንዴም በጣም የሚወዱን ሰዎች እንደሚነግሩን አይደለም። እኛ ጥቃቅን ትናንሽ አማልክት ነን እንደሚሉን አይደለም። ስለ ራሳችን ራሱ ሰው ነው የሚነግረን። ምንም አናቅም። በጣም ነው የምናሳዝነው። በጣም ነው ማዝነው። ምንም አናቅም። ኢንፎርምድ ነን። ዝም ብሎ በጣም ጥቃቅን መረጃ ነው ያለን እንጂ ምንም አናቅም። እና የዚህ ደብዳቤ የዚህ መልእክት ጸሐፊ የሚነግራቸው እሱ ነው። ከዛ አንድ ቃል ይጠቀማል። የመጨረሻዋ ቃል እዚህ ቁጥር 13 የመጨረሻ ቃል ነች። እንደዚህ ስላለች አይደል? ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው የሚል ቃል አለ። ክብር ለኢየሱስ ይሁን። በጣም ይገርማችሁ ቃሉ አሁን የተራቆተ ነው የሚለው ቃል ጂምኖስ የሚል ቃል ነው የሚጠቀመው። ጂምኖስ እንትኑ ገርሞ ነው እኔ የጸሐፊው አጠቃቀም። ጂምኖስ የሚለው ቃል ጂምናዚየም የሚለው ቃል የመጣበት ቃል ማለት ነው። እና ሰው ጂምናዚየም ውስጥ ለመስራት በእነሱ በሮማውያንና በግሪካውያኑ ዘመን
ብዙ ልብሱን ይቀንሳል ከላይ እና አሁን ኔክድ ሆኖ አይታይም፣ ግን በጣም ብዙ ልብሱን ግን ይቀንሳል። አሁን በስዕላዊ መልክ ነው። አሁን ለነሱ ይገባቸዋል። አሁን ሮማዊ አይሁዳዊ አሁን ካያችሁት እኮ የሚለብሰው ልብስ የቀሚሱ ውፍረትና ርዝመት ከላይ የሚከናነበው ነገር አሁን እኮ ነው እንጂ ድሮ እኮ አሁን ይሄ መጽሐፍ በተጻፈበት ዘመን እኮ አይሁዳዊ እኮ ገላልጣ ነው የምታገኘው። ድብቅብቅ ብሎ ነው የሚሄደው እና ሁሉም ነገር በፊቱ የተራቆተ ነው ሲል እዛ ስፖርት ማዘውተሪያ ስፍራ ይህንን ሁሉ ካባቸውን አወላልቀው እንደሚታዩት ሁሉ ምንም ነገር በእግዚአብሔር ፊት የተሰወረና የተደበቀ ሊሆን አይችልም። ግልጥልጥ ነው የምትሉት በእግዚአብሔር ፊት። ፈቃደኛ ሆኜ ለመታየት በመቅረብ የተመሰረተ ሳይሆን እግዚአብሔር ፊት አንተ ብትደባበቅም አትደበቅም ነው። ብትከናነብም ብዙ ብትለብስም እርሱ ግን እንደዚህ ሲያይህ ያልተሰወረውንና የተደበቀውን አንተ ልትሰውረው የወደድከውን ሁሉ ያየዋል። በእርሱ አይኖች ፊት ምንም ነገር የተገለጠ ነው፣ የተራቆተ። በጣም በትትና ጠገባቸው ሰው ሁሉም ነገርህ በእግዚአብሔር ፊት የተገለጠ ነው በሉት። እና የዕብራውያኖቹ ሰዎች ምን ይላሉ? ሁሉንም ነገር ያያል። አዎ የሰራውትን፣ ያጠፋውትን፣ ያበላሸውትን ይሄንን ሁሉ ነገር ያያል። አዎ አለቀልኛ። በእግዚአብሔር የቅድስናና የጽድቅ ልክ፣ በእግዚአብሔር የንጽህና መጠን በእኔ አመፀኝነትና ኃጢአተኝነት ልክ ማለቃችን ነው ማለት ነው። ልንሞት ነው ማለት ነው። በእግዚአብሔር ጽድቅ ፊት መቆም አልችልም ማለት ነው ሲሉ በሰማያት ያለፈ ታላቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ አለን። አምብሪጁ ይሄ ነው። አምብሪጁ ይሄ ነው። እና ልሞት ነው፣ እና ሊያልቅልኝ ነው፣ እና ልገደል ነው። እግዚአብሔር ጻድቅ ነው። አዎ እግዚአብሔር ፊት ምንም አይደበቅም። አዎ ሁሉንም ነገር ቃሉ ሲመጣ ይቆርጠዋል፣ ደሙ እንዲሰኝ ያየኛል። እና ሊያጠፋኝ ነው ኖ በሰማያት ያለፈ አይ ወደ ምድራዊው ድንኳን ሳይሆን ወደ ሰማይ የገባ ታላቅ የተባለ ሊቀ ካህን ጌታ ኢየሱስ ብቻ ነው። የለም ሌላ። አሮን አልተባለም በዚህ ደብዳቤ ላይ። ታላቅ ሊቀ ካህን ብሎ ምንድነው የሚለው? የእግዚአብሔር ልጅ ኢየሱስ ስላለን። እስቲ አሜን በሉ። ጮክ በሉና ኢየሱስ አለኝ። አሁን የኢየሱስ መሃል ላይ መግባት፣ የኢየሱስ ለኔ ክህነት ሆኖ መቆም የጥላውንን አመፀኝነት መደበቅ አይደለም። የእግዚአብሔር ቃል ግን በእኔ በሙላት እንዲሰራ በድካሜ እየራራልኝ ይደግፈኛል። አሁን አይ የእግዚአብሔርን ቃል እሰማለሁ። አዎ ያቅተኛል። አዎ እግዚአብሔር ጥላውን አቅቶታል ብሎ አይቆርጠኝም። ኢየሱስ ስለኔ በእግዚአብሔር ፊት ይታያል። ለምን መሰለ? በድካምህ ሊራራልህ የሚችለው ሊቀ ካህኑ ነው። አብ ሰው ሆኖ አልመጣም ወደ ምድር። ሲያይህ ጀስት ነው፣ ራይቸስ ነው። አብ እንዲህ ኃጢአት ካየ ቁርጥ ነው የሚያደርግህ። ኢየሱስስ መሬት ላይ 33 ዓመት ተኩል እኔ የሆንኩትን ምንም ሳይቀንስ ሆኗል። ስለዚህ የጥላውን ሲቃይ፣ የጥላውን ቻሌንጅ፣ የጥላውን መከራ፣ የጥላውን ከኃጢአት ጋር ያለ ግብ ኢየሱስ ይገባዋል፣ ይራራልኛል። አዲስ አበባ እየተራመድኩ ያለ አቅቶኝ ሶድቅ ይሄንኑ መንገድ እኔ ቅፍርናሆም ሄጃለሁ እና ተነስና በዚህ በኩል እለፍ ይለኛል። አባት ፊት ስለው ደሜን ይዤ ቀርብልሃለሁ። እኔ አይ የኢየሱስ ደም ስሙን፣ የኢየሱስ ደም የኢየሱስ የክህነት ሥራ ለጥላውን የኃጢአት ማበረታቻ ሳይሆን በጽድቅ የበለጠ ጨክኜ በእግዚአብሔር ፊት እንድቆም የሚያደርግ ብቃት ነው። አያችሁ አሁን የኢየሱስ ደም አለ ተብሎ እንደተፈለገ አይኮንም። ምክንያቱም ያንን ክቡር ደም ያክፋፋ የሚል ደግሞ ጥቅስ አለ። እሱ እንደርስበታለን። አልሰሪለትም ኃጢአቱን ማለት እግዚአብሔር ልጁን ኢየሱስ ክርስቶስን በመካከል አስገብቶ ያንን ክቡርና ንጹሕ ደም አፍስሶ ጥላሁንን ወደ እኔ አስጠጋልኝ አቅርብልኝና ልቀበለው ሲል ያንን እግዚአብሔር ያቀረበውን መንገድ ምንቅ እግዚአብሔር አይታገሰኝም። በዛ በኩል አረጌ ግን ጸጋ። ምክንያቱም እዚህ ቁጥር 16 ላይ እንደዚህ የሚል ቃል አለ። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ
ወደ ጸጋው ዙፋን በእምነት በክርስቶስ ኢየሱስ ደም በኩል ጸጋ ተፈልጎ ወደማይታጣበት የጸጋ ዙፋን ስሙ ራሱ ዙፋን አይደለም የጸጋ እስቲ አሜን በሏ። የመለኮት ብቃት ዝም ብሎ ወደ ሰው የሚፈስበት ዙፋን ማለት ነው። በክርስቶስ ደም በኩል ቀርቧል። ምን ልታረግ? ምህረትን ልቀበል። ያለፈ ነገር አለ ምህረትን ልቀበል። ከዛ በኋላ ደግሞ ሲሄድ የሚረዳኝን ጸጋ እንዳገኝ በጣም በብዙ ነገር ውስጥ መውደቅ መነሳትና ከሆነ ቀረቡ። በታላቁ ሊቀ ካህን በኩል ወደ እግዚአብሔር ዙፋን ተጠጉ። ኢየሱስ ያቀረበው መስዋዕት ለዘላለም በቂ ነው። በየዓመቱ ኢየሱስ አይሞትም። አንዴ የከፈለው መስዋዕት እግዚአብሔር ለዘላለም አርክቶታል። ስለዚህ እኔ በድካሜ እየተመካው እየተማመንኩ እንድኖር ሳይሆን ድካሜን ይዤ ቀርቤ ምህረት እቀበላለሁ። ከዚህ በኋላ ጸንቼ እንድራመድ ጸጋ አገኛለሁ። ኢትስ ኤ ብሪጅ። የእግዚአብሔር ቃል አይዋሽም፣ እውነት ነው፣ ሰይፍ ነው። እግዚአብሔር ሁሌ ጻድቅ ነው፣ በትክክል አይምርህም። ታዲያ እንዴት አድርጌ ነው ልኖር የምችለው? የክርስቶስ ኢየሱስ የመስቀል ሥራ በሰማያት ያለፈ የቀደመው ኪዳን ላይ ያሉ ካህናት ወደ ምድራዊቱ ድንኳን የገቡት፣ ኢየሱስ ወደ ሰማይ ነው የገባው። እነሱ በየዓመቱ የኮርማ የጠቦት ምናምን ደም ነው ይዘው፣ ኢየሱስ የራሱን ደም ነው ይዞ የቀረበው። እነሱ በየዓመቱ ይገባሉ፣ ቀጥሎ ሲያረጁ ሪታየር ያደርጉና ልጃቸው ይተካል። ጌታ ኢየሱስ ክርስቶስ ለዘላለም ካህኔ ነው። አያረጅም፣ አይደክምም። ሃሌሉያ። ስለዚህ እንደዚህ አይነት ህይወት ያላችሁ ሰዎች ራሳችሁን ጣሉ። ምናልባት እንግዳው ናችሁ የመጣችሁም ሰዎች ካላችሁ ይሄ ካህን መሃል አለ። በእግዚአብሔርና በእኛ መካከል የሚቆም ታላቅ የእግዚአብሔር ልጅ ኢየሱስ ክርስቶስ ካህን ሆኖ ቀርቧል። ራሳችሁን ለዚህ ጌታ እንድትሰጡ በእውነት በአክብሮት ልጋብዛችሁ እወዳለሁ።